ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ውድ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለቱ አርብ ነው። የአርብን የቀኑን መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ተገናኝተናል። መስመር ላይ ይገኛል። ደወል አድርጌለታለሁ። ካለበት ቦታ መረጃውን ያቀብለናል። እንግዲህ ዓለማችን ወቅታዊ ሁናቴ አሁንም ከድጡ ወደ ማጡ እየሆነ ይገኛልና በዛ ዙሪያ ዘገባን አሰባስቦ ሊያጋራን ተገኝቷል። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ቀናት በጨመሩ ቁጥር ዓለማችን ምጥ አሁንም እየተፋፋመ ይገኛል። ዓለማችን ምን ይሆን ልታዋልድ የሆነ ያለው ክስተት እና ይህንንና መሰል የሆኑ ጉዳዮችን በዓለማችን ወቅታዊ ጉዳይ ላይ ተመርኩዞ መጽሐፍ ቅዱሳዊ ዘገባንም ጨምሮ እንደገናም ደግሞ መልእክትንም አካቶ የማንቂያ ደወል ሊደውልልን ፓስተርን አግኝቼዋለሁ። ከእርሱ ጋር እንግዲህ ከመገናኘታችን በፊት ሰላምታ እንለዋወጥና ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን ዋልክ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። በትላንትና ሁለት መረጃዎችን አጋርተን ነበረ። በጣም አሳሳቢ ወቅት ላይ ነው ያለነው። ነገር ግን እንግዲህ ይህን መረጃ በመናጋራበት ጊዜ በተለይም ደግሞ ዳግም የተወለድን ክርስቲያኖች ልንሰጋበትና ልንፈራበት የሚገባ ጉዳይ ሳይሆን ሙሽራው ኢየሱስ ዳግም እየመጣ እንደሆነ የሚያመላክተንና ንቁና ዝግጁ ሆነን እንድንጠባበቅ የሚያደርጉ ክስተቶች ናቸው። ያው መንፈሳዊ መረጃዎችን ለአድማጮች እያጋራን ስለሆነ በዚህ መልኩ ይረዱናል ብለን ተስፋ እናደርጋለን። እስኪ ወደ አንተ ልምጣና ይዘ ወደ መጣው መረጃ እንጓዝና ዓለማችን እንዴት እየሆነች ትገኛለች? እንደው ይህን ለአድማጮች ብታጋራለን። እንግዲህ ያው አድማጮቻችን እንደሚያውቁት በሁሉም በኩል ጦርነቱ ቀጥሎ ይገኛል። ይሄ ጦርነት እንግዲህ መቋጫው ምንድነው የሚለውን ነገር ለማወቅ እጅግ አስቸጋሪ ነው የሚሆነው። ምክንያቱም የተለያዩ ዜናዎች በተለያየ ጊዜ እየወጡ ያሉ ነው። እንደገና ደግሞ ውሳኔዎች ራሳቸው ተለዋዋጮች ናቸው። ምናልባትም አሁን ላይ የሄደበት ያለበት መንገድ ትንሽ ለዓለም ስጋት ከመሆን እያለፈ የመጣበት ሁኔታ አለ። ትናንትናም ማምሻውን ለመናገር እንደሞከር ነው በሆርሙዝ ሰርጥ በሀያላን ሀገራት መካከል ከኢራን ውጪ ፍጥጫ መጀመሩ የበለጠ ስጋቱን እየጨመረ መጥቷል። እንግዲህ ይሄ ሁኔታ ወዴት ይሄዳል የሚል ነው። ይሄ በእንዲህ እንዳለ እስራኤልና አሜሪካ በኢራን ላይ በሚወስዱት እርምጃ የሀሳብ ልዩነቶች ተፈጥረዋል። እነዚህ የሀሳብ ልዩነቶች ሆን ተብለው የተፈጠሩ ወይንስ ደግሞ በእርግጥ በሁለቱ መካከል ልዩነት ተፈጥሯል የሚለውን ነገር የዓለም አቀፉ ሚዲያ እየዘገበው ነው ያለው። ምንድነው ልዩነቱ? እስራኤል ማብራሪያ ጠይቃለች ከአሜሪካ ወይም ከዋሽንግተን። በምን ጉዳይ ነው ማብራሪያ የጠየቀችው የሚለውን ስንመለከት አንደኛ በሚስጥር ሲአይኤ ከኢራን የደህንነት ሰዎች ጋር
ስለ ጦርነቱን ማስቆም በሚቻልበት ሁኔታ ላይ ለመነጋገር ተገናኝቷል የሚለው ነው። እስራኤል ሳታውቀው ይህንን በሞሳድ በኩልም ስለላ እንዲደረግ እንደተወሰነ ነው እየወጣ ያለው ፍንጭ። ሁለተኛው የሀሳብ ልዩነት ነው። ማነው ኔታንያሁ ሙሉ ለሙሉ የኢራንን መንግስት መለወጥ ይፈልጋሉ። የኢራን መንግስት እንዲለወጥ ይፈለጋል። አሜሪካ ደግሞ አሁን ካለባቸው ጫናውን ወደ በኋላ ላይ ገልጸዋለሁ። ካለባቸው ጫና የውስጥ ጫና የተነሳ የኒኩለርና የቦለስቲክ ሚሳይሉ ማምረቻዎችና ወታደራዊ ተቋሞቿ ከተመታ ይበቃል የሚል ነገር እየመጣ ነው ያለው። ይሄ የሀሳብ ልዩነት አለ። ይሄ ወዴት ይዟቸው ይሄዳል? ወይንስ ሆን ተብሎ ምንድነው የሚባለው አቅጣጫ ለማስቀየር እየተደረገ ያለ ነገር ነው ወይ የሚለውን ነገር ያነሳል። በእርግጥ ዲሞክራቶች በከፍተኛ ሁኔታ በዶናልድ ትራምፕ ላይ ተቃውሟቸውን አሰምተዋል። ተቃውሞ ማሰማት ብቻ አይደለም። የአሜሪካ ሴኔት ፕሬዚደንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃቶችን እንዲቀጥሉ ያላቸውን ስልጣን ለመገደብ የቀረበ የውሳኔ ሀሳብ ውድቅ አድርገውታል ሪፐብሊካኖቹ። እንግዲህ ይህ የውሳኔ ከህግ አውጪው ግልጽ ፍቃድ ውጪ ለተጀመረው ግጭት በኮንግረሱ ውስጥ ያለውን ጠባብ ድጋፍ ለጦርነቱ ማለት ነው የሚያሳይ ነው። በአሜሪካ ታሪክ እንደዚህ አይነት ጠባብ ድጋፍ ታይቶ አይታወቅም። አትሊስት በጣም ማጆሪቲ የሚበዛ 70% ወይም 60% በላይ ነው የሚታየውና አሁን ግን እንደዛ አለመሆኑ ትንሽ ያለው ጫና እንደከበደ የሚያመለክት ነው። እንደው ፓስተር አንዳንድ መረጃዎች እንደሚያመለክቱት ኢራን ስትራቴጂክ የሆነ ታክቲካል የሆነ አካሄድ ነው እየሄደች ያለችው። በተለይም ደግሞ የጦርነቱን በማራዘም እንዲሁም ደግሞ የአሜሪካን ጥቅሞች ወይ ደግሞ የአሜሪካ ቤዞች ያሉበት የአረብ ሀገራት ይሁኑ አውሮፓ ውስጥ ያሉ ሀገራትም ይሁኑ በሁሉም ላይ ቦሊስቲክ ሚሳይል በመተኮስ እንደገና ደግሞ ቅድም አንተ እንደጠቀስከው የዚህ ሆርሙዝ ሰርጡን የዓለምን ጉሮሮ በማነቅ አሜሪካ እንድታፈገፍግ ትልቅ ድርሻ ተወጥቷል የሚል አንዳንድ መረጃዎች ይታያሉና በዚህ አቅጣጫ ላይስ እንደው ይሄን ምልከታህን አካተህ ሐሳብህንም ለአድማጮች አጋራልኝ። አንተ ያልከውን ወደ በኋላ ላይ እመለስበታለሁ። ይሄ የአሜሪካ የሴኔት የህግ አውጪው መፋጠጥ በጣም ከባድ ቀውስ አሜሪካ ውስጥ እንዳያመጣ እየተፈራ ነው ያለው። በዲሞክራቱ ቲም ካይን እና በሪፐብሊካን ሮናልድ ፔል በጋራ የቀረበው ይህ ረቂቅ ከኮንግረሱ ወታደራዊ ዘመቻውን ካላጸደቀ በቀር የአሜሪካ ኃይሎች በኢራን ላይ ከከፈቱት ጥቃት እንዲያፈገፍጉ የሚያስገድድ ነበር። ወደ ኋላ እንመለሱ። ምናልባትም አሁን አንተ ያነሳው ነገር እዚህ ጋር የሚመጣ ይመስለኛል። ወታደራዊ ጫናው እንዳለ ነው ያለው። ወታደራዊ ጫናው ሳይሆን በተለይም ብዙ ጊዜ እርምጃ ለመውሰድ የአሜሪካ ፕሬዚደንቶች በሚስጥርም ይሁን በግልጽ በሴኔቱ ወይም ደግሞ በህግ መወሰኛው ምክር ቤት በፓርላማው ማለት ነው ያጸድቃሉ። እርምጃ ምን አይነት እርምጃ ይወሰድ መቼ ይወሰድ ባይገለጽም መረጃው እንደተጠበቀ ሆኖ ግን እርምጃ ይወሰድ አይወሰድ የሚለውን ያጸድቃሉ። አጸድቀው ነው የሚወስዱት። ነገር ግን ዶናልድ ትራምፕ ይህንን አላደረጉ። ይህንን ሳያደርጉ ነው በቀጥታ በኢራን ላይ ብዙዎቹ የሚሉት የእስራኤል ግፊት ነው። አውሮፓውያኖችም እያሉ ያሉት የእስራኤል ግፊት ነው። እስራኤል ዶናልድ ትራምፕ ተጠቅማባቸዋለች የሚል ነገር አለ። እንግዲህ እሱ ወደፊት የምናየው ነው።
እና የሚያሳግድ ነበረ። ነገር ግን ሪፐብሊካኑ በሴኔት ውስጥ ያላቸውን የአብላጫ ድምፅ በመጠቀም የ53 ለ47 የ6 ሰው ድምፅ ልዩነት ማለት ነው አብላጫ ድምፅ በመጠቀም እንዲሁም የፕሬዝዳንቱ ከእስራኤል ጋር በመሆን በኢራን ላይ ያዘዙት ጥቃት በአብዛኛው በመደገፍ የውሳኔ ሀሳብ በዚህ ድምፅ ልዩነት ሊወድቅ ችሏል። እንግዲህ የቀረበው የውሳኔ ሀሳብ ማለት ነው። ይሁን እንጂ አሁንም ውስጥ ለውስጥ ያለው ዘመቻ እንደቀጠለ ነው ያለው። ስለዚህ ኢራን ጉዳት እየደረሰባት ነው በደንብ፣ አጋሮቿ ጉዳት እየደረሰባቸው ነው በደንብ፣ ማለት የአሜሪካ ጉዳት እየደረሰባት ነው በደንብ። ኢኮኖሚካል አጋሮቿ ጉዳት እየደረሰባቸው ነው በደንብ። አሁን ከሰዓታት በፊት አልጀዚራ ላይ አንድ ዘገባ ቀርቦ ነበር። አውሮፓውያኖች በጋዝ እጥረት በጣም ከፍተኛ እየተቸገሩ ስለሆነ ራሽያ ለመሸጥ ጥሪ ያቀርባል። ለመሸጥ ነው ወይስ? አንዳንድ መረጃዎች ግን ፓስተር ራሽያ ይሄንን በተቃርኖ በመቆም ይሄ ከሆርሙዝ ሰርጥ ጋር በማያያዝ ነዳጇን ለማቀብም ሐሳብ እየሰነዘረች ነው የሚልም አንዳንድ መረጃዎች ይወጣሉ። እንግዲህ የተምታታ ነው። ምንድነው መሰለ፣ አሁን ለምሳሌ እስካሁን እኮ አውሮፓውያኖች ከራሽያ መግዛት አላቆሙ። ከ3 እስከ 5% እኮ ይገዛሉ። ያንን ለማቆም ነው እንግዲህ በዚህ በ2027 ሙሉ ለማቆም ነው እነ ጀርመንም ሌሎችም እየሰሩ ያሉት። ግን ያንን አድርገው አሁን ራሱ የኃይል እጥረት አለባቸው። ስለዚህ ይህንን አጋጣሚ ምናልባት ራሽያ ልትጠቀምበት ትችላለች የሚለው በሰፊው እየተነገረ ነው ያለው። ነገር ግን ደግሞ ስታይ ሆርሙዝ ሰርጥ ላይ ወታደሮቿን ከላከች ማለት በጦር መርከቦቿን ከላኩ ሀገሮች በቅርብ ርቀት ከሚቆጣጠሩ ሀገሮች አንዷ ራሽያ ነች። ልክ ነው። በተለይም ኢራን የጥራጥሬ እህሎችን የመሳሰሉትን በአብዛኛው የምታስገባው ከሩሲያ ነበረ እና ያ አሁን ለምሳሌ ባለፈው በከፍተኛ ወጪ የተገዛ እህል ራሻ ላይ እንቅስቃሴ ሊያደርግ ባለበት ሰዓት ነው እንግዲህ ይሄ ጦርነት የተነሳውና ለራሻ ከባድ ኪሳራ ሊሆን ይችላል የሚል መላምቶችም እየወጡና ምናልባት ከዛም አንጻር ራሻ ተጽዕኖ ለመፍጠር ፈልጋ ይሆን ወይስ ሌላ? እንግዲህ ይሄ መታወቅ አለበት። ማንም ሀገር የትኛውም ሀገር ማለት ነው የህዝቡን መጀመሪያ የሀገሩን ሉዓላዊነት መጠበቅና ብሔራዊ ጥቅሙ ማስከበር ነው። ማንም ሀገር ከብሔራዊ ጥቅም ባሻገር ሄደ ነው ለመርዳትም የተለያዩ ነገሮችን ለማድረግ የምትችለው። ነገር ግን አሁን ላይ ራሽያ ብሔራዊ ጥቅሟን ነው የምታስቀድመው። ይሁን እንጂ ከሩሲያ ጋር ማለት ከኢራን ጋር ባላቸው ደግሞ ሁለንተናዊ ስምምነት መሰረት ኢራንን ከመደገፍ ወደኋላ አትልም። ምክንያቱም ይሄንን ልትል የምትችልበት ምክንያትም የላትም። ምክለው እና እነዚህ ነገሮች ሊከሰቱ ይችላሉ። ምናልባት እንደው ባታግዝ ወደፊት የትኛውም ሀገር በተለይ በሩሲያ ዙሪያ ያሉ ሀገራት እምነት አይኖራቸውም። ራሽያ የግድ ኢራንን ማገዝ አለባት፣ ካላት ቀረቤታም ብቻ ሳይሆን ካላቸውም ስምምነትም ጨምሮ ማለት ነው። አዎ ማገዝ አለባት። ማገዝ ብቻ አይደለም። አሁን ላይ እኮ በቀደም ዕለት የራሽያ ፕሬዝዳንት ፑቲን በዘገብነው መሰረት ለአውሮፓውያኖች እኮ በዲፕሎማሲያዊ መንገድ ማለት ነው በዲፕሎማሲ አቅጣጫ አቅርበዋል እኮ። እሳቸው ምንድነው ያቀረቡት? በአስቸኳይ እነዚህ አውሮፓዎቹም እንዳይገቡበት ጦርነቱም እንዲቆም በአስቸኳይ ጥሪ አድርገዋል።
ልክ ነው። ጥሪ ያደረጉበት ዋና ምክንያት ምንድነው ነው? እሳቸው በጦርነቱ በቀጥታ ባይሳተፉ የሚሳተፉበት ሁኔታ ሊፈጠር ይችላል። ባይሳተፉም የጦር መሳሪያና አንዳንድ ወታደራዊ ቁሳቁስ የሎጂስቲክ ድጋፍ ሊያደርጉ ይችላሉ። ልክ ነው። ይህንን ማድረጋቸው ደግሞ ጦርነቱን የበለጠ ያከረዋል እና ይሄ ጦርነት መጨረሻ ወዴት ይሄዳል የሚለው ነገር ሁለት መላምት ነው ያለው። አንድ በድርድር ሊቆም ይችላል የሚለው በዲፕሎማሲያዊ ጫና እየተደረገ ስለሆነ በዛ መንገድ ይቆማል የሚል አለ። ሌላኛው ደግሞ ወደ ሶስተኛው ዓለም ጦርነት ያመራል የሚል ነገር አለ። እዚህ ጋር እንዳይረሳ የምፈልገው ነገር አሜሪካ ሌላ አንድ በድብቅ እየሰራችው ያለ ስትራቴጂካዊ ስራ አለ። እስራኤልና አሜሪካ የኢራን ኩርዲስታንን በማስታጠቅ በሀገሪቱ ውስጥ የእርስ በርስ ጦርነትን በመፍጠር ኢራንን ወደ ትንንሽ ሀገር የመከፋፈል ሴራ እየተሰራ እንደሆነ እየተነገረ ነው ያለው። ይሄ ደግሞ ለቀጠናው የበለጠ አስጊ አደገኛ በኋላ ማለቂያ የሌለው በተለይም የአረቡ ዓለም ላይ ማለቂያ የሌለው ነገር ነው የሚፈጥረው። የአረቡ ዓለም ላይ ብቻ ሳይሆን በዋናነት ቱርክም ትነሳለች። በዚህኛው ደግሞ ኮሪያ ማናት ኢራቅም ትነሳለች። ምናልባትም ሶሪያኖችም ሊነሱም ይችላሉ እና እንዳልከው ነው። አዎ፣ ስለዚህ ይሄ ነገር በጣም ትንሽ ጠንከር እያለ እየመጣ ነው ያለው። ከፖለቲካውም ከዲፕሎማሲውም ከኢኮኖሚውም አንጻር ጠንከር ያለ ነው። እንግዲህ ምናልባት በዛሬው ዕለትም ነዳጅ ጨምሯል እየተባለ ነው። በተለይ በአውሮፓ በምዕራቡ ዓለም ይሄ በዚህ ሁኔታ ከቀጠለ የዓለምን ኢኮኖሚ ይዞ ገደል እንዳይገባና ምናልባትም ወደ ጥፋት እንዳያመራ ነው። ምክንያቱም አሁን የኳታር የጋዝ ምርቷ ሙሉ ለሙሉ አቁማለች። ከፍተኛውን ወደ አውሮፓ የምትልከው እሷ ነበረች። ከራሻ ይገዙ የነበሩትን ፊታቸውን ያዞሩት ወደዛ ነው። ስለዚህ አየህ ትናንት ምሽት ያልነው ነገር ይሄ የሐሰተኛው መሲህ መምጫን ለማቃረብ ዓለምን የማተራመሱ ስትራቴጂ እየሰፋ ነው እየሄደ ያለው። ትንሽ የምትመስለው ነገር እየሰፋ እየሄደ ነው ያለው። ይሄ ሄዶ እንግዲህ ከፍተኛ ጦርነቶችን ከዚህም በላይ ጎራ እየለየ እንዳይከሰትና ያው እንግዲህ ሐሰተኛውም መጨረሻ እኮ ይህንን ጦርነት ነው የሚያስቆመውና የሰላም አለቃ መስሎ የሰላም አባት መስሎ ኢኮኖሚውን በማረጋጋት በቃ ንጉሳችን መጣ ብለው አይሁዶች እንዲቀበሉት እንደገናም ደግሞ ዓለም ሁሉ እንዲሰግድ ዓለም ሁሉ የማስገበር ከሁሉ ጋር የሚያደርገው ስምምነት ኪዳን እንዲፈጸም ለማድረግ እነዚህ ነገሮች የሚያመቻቹ ሁኔታዎች ናቸው ከዚህ በኋላ የሚፈጠሩት። ስለዚህ እነዚህ ሁኔታዎች ደግሞ የሆኑ ግድ ነው። አዎ ያው ስለተጻፈ የመሆን እንትናቸው ግድ ነው። እንግዲህ ለማንኛውም ምንድነው ቤተክርስቲያን ነቅታ አሁን ማስተማር ነው ህዝቡን የሚከሰቱ ክስተቶችን በሰዎች በድንጋጤ እንትን እንዳይሉ ራስን ማዘጋጀት፣ በስነ ልቦና መዘጋጀት፣ በእግዚአብሔር ቃል መዘጋጀት፣ በጽድቅ እግዚአብሔርን በመፍራትና ለእግዚአብሔር በመኖር መዘጋጀት። ሙሽራይቱ እንድትዘጋጅ አይደል ቤተክርስቲያን በምድር ያለችው? መንፈስ ቅዱስም በምድር ያለበት ምክንያት ሙሽራይቱን ለማዘጋጀት ነው። ስለዚህ ያ ለዛ መዘጋጀት ያስፈልጋል እላለሁ። እንግዲህ ምሽት በሌላ መረጃ እንገናኛለን።
ለዛሬ ቀን ያለኝ መረጃ ይሄንን ይመስላል። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በቂ የሆነ ማብራሪያ ነው ያካፈልከን። በተለይ መጨረሻ ላይ የተናገርከው ለቤተ ክርስቲያን ጽኑ የሆነ መልእክትን ስታስተላልፍ እንግዲህ ልብ ብለው ካደመጡ ይሄ በጣም ትልቅ መልእክት ነው ብዬ አምናለሁ። ሊሆን ያለው ግድ ነው። እንግዲህ መግቢያ ላይ እንደተናገርኩት ዓለማችን ምጧ በጣም እየተፋፋመ እንደሆነ እያየን እየሰማን እንገኛለን። ይሄ ምጥ ግን የጤና አይደለም፣ ሊዋለድ የደረሰ እንደሆነ ግልጽ ነውና ከምን ጊዜውም በላይ ቅዱሳኖች ልንነቃ ልንዘጋጅ ይገባል የሚል መልእክት ማስተላለፍ እንወዳለን። እንግዲህ ለዛሬ አርብ የቀኑ መረጃችን ይህንን ይመስላል። ማታ ላይ ደግሞ ምንድነው የተከሰተው፣ ዓለማችን ላይ ምን እየሆነ ነው ያለው የሚለውን እንግዲህ ፓስተር አሰባስቦ መረጃዎችን ወደኛ ይዞልን ይመጣል። እስከዚያ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።